ዶክተር አብይ አህመድ አሊ በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው በአሁኑ ጊዜ የኢህአዴግ ሊቀመንበር የኦህዴድ ሊቀመንበር ሆኖ እየሰሩ ናቸው። ይህንን የህይወት ታሪካቸውን ጽፈው ለአቅራቢው የሰጡት ጠቅላይ ሚኒስትሩ ራሳቸው መሆናቸውን ኢትዮ ፎረም አረጋግጧል። በ1982 7ኛ ክፍል ላይ የቆመን ትምህርት አስቀጥሎ በ1994 ዓ.ም የመጀመሪያ ዲግሪ ለማግኘት 9 ዓመታትን መማር ይጠይቃል። እሳቸው ግን ከ1982 እስከ 87 እንዲሁም ከ1990 እስከ 1993 ዓ.ም እንዳልተማሩ ግልጽ ነው። ታዲያ በ1994 እንዴት የመጀመሪያ ዲግሪ ሊያገኙ ቻሉ የሚለውን ጥያቄ ሳንመልስ የአዲስ አበባው ከፍተኛ 23 ትምህርት ቤት በ1996 እኛ ጋር የ12ኛ ክፍል ተማሪ ነበሩ ይለናል። በፓርላማ በ1994 ዓ.ም የመጀመሪያ ዲግሪ ያገኙ የተባሉት ጠቅላይ ሚኒስትር አብይ በሰነድ ተደግፎ በኢቢኤስ ቴሌቪዥን በቀረበው ፕሮግራም ላይ ደግሞ በ1996 የ12ኛ ቢ ክፍል ተማሪ ነበሩ ሲል እናገኘዋለን። 96 ዓ.ም የኛ እዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ፣ እዚህ ነበሩ። እሳቸው እንደዛ ያሉ ተማሪዎችን ያፈራ ትምህርት ቤት ነው። መምህሩ ምንም በደንብ ነው የሚያስታውሳቸው። በተለይ አስተማሪዎቻቸው ጥሩ ዲሲፕሊን የነበራቸው ተማሪ እንደነበሩ ይገልጻሉ። ስለዚህ ትምህርት ቤታችን ይሄን ጠቅላይ ሚኒስትር ማፍራት ችሏል። ጠቅላይ ሚኒስትር አብይ ለአቶ ሽፈራው ሽጉጤ ጽፈው በሰጧቸው አጭር የህይወት ታሪካቸው ላይ በ1994 ዲግሪ እንደጫኑ ቢገልጹም ኢቢኤስ ቴሌቪዥን ግን በ1996 12ኛ ክፍል ተማሪ ነበሩ በማለት የጋሪና የፈረስ ቅደም ተከተል እንድንጠይቅ የሚያደርግ ዝግጅት በሮስተራቸው አስደግፎ ያሳየናል። በኢትዮጵያ የትምህርት ህግ ዲግሪ ለመያዝ ቢያንስ 12ኛ ክፍል ትምህርትን መጨረስና ማለፍን ይጠይቃል። በ1996 የ12ኛ ክፍል ተማሪ የነበረ ሰው በ1994 የመጀመሪያ ዲግሪ ያዘ ማለት ግን አንድ ሕፃን ሳይወለድ ተራመደ እንደማለት ያለ ከተፈጥሮም ከህግም የተጣላ ገለጻ ነው። ይህ የአንደኛና የሁለተኛ ደረጃ የትምህርት እንቆቅልሻቸውን ሳንፈታው በወቅቱ በቦርድ ሊቀመንበርነት በሚመሩት ኦቢኤን ቴሌቪዥን ጠቅላይ ሚኒስትሩ ከመሆናቸው አንድ ወር በፊት አስቀድሞ ስለ እሳቸው ባሰሩት ዶክመንተሪ የአንደኛና ሁለተኛ ደረጃ ትምህርታቸውን በጅማና አጋሮ እንደተከታተሉ ተገልጿል። ዶክተር አብይ አህመድ አሊ ገና ከልጅነታቸው ጀምሮ ባለራዕይ፣ አርቆ አስተዋይና ነገውን መነሻና መድረሻ ያለሙ የተገነዘቡ ናቸው። የመጀመሪያና የሁለተኛ ደረጃ ትምህርታቸውን እዛው አጋሮና ጅማ ከተሞች ነው የተከታተሉት። በተጠቀሰው የሪፖርተር ዘገባ ላይ ወላጅ አባታቸው አቶ አህመድ አሊ እህቶቻቸውና ጓደኞቻቸው ብቻ ሳይሆኑ ራሳቸውን ጭምር ያረጋገጡት ነገር ጠቅላይ ሚኒስትር አብይ በ14 ዓመታቸው በ1982 አጋሮንና በሻሻን ትተው መሄዳቸውን ነው። ከዚያ በኋላም ለመማርም ሆነ የረዥም ጊዜ ሥራ ለመስራት በዚያ አካባቢ አልተሰማሩም። የትውልድ አካባቢያቸውን ከመልቀቃቸው በፊት እስከ 12ኛ ክፍል ያለውን ትምህርታቸውን በበሻሻ በአጋሮና በጅማ ተምረዋል እንዳይባል ደግሞ ጋዜጣው ያነጋግራቸው የአጋሮ ትምህርት